እና ዩቲዩብ ላይ ያላችሁ ክቡራት ተመልካቾች ከዶክተር ኢታና ሀብቴ ጋር ቆይታ እናደርጋለን። ለቀይ ባህር ብሎ ለቀይ ካርድ የተዘጋጀው ብልጽግና ነው የዛሬ አርዕስታችን። ትልልቅ ጉዳዮች አሉንና አብራችሁ እንድትቆዩ እንጋብዛለን። ዛራ ሚዲያ ሰብስክራይብ አድርጉ። ይህን ቻናል አዲስ ከሆናችሁ ሼር አድርጉት፣ ሌሎች ፕሮግራም እንዲዳረስ። በጣም ጠቃሚ የኢትዮጵያ ጉዳይ ነው፣ ወቅታዊ ጉዳይ ነው። አብራችሁን ቆዩ ከእንግዳችን ጋር። ዶክተር ኢታና እንኳን ደህና መጣ። በስራ ሰዓት በጣም በክላስ ሰዓት ነው ያገኘውና እጅግ አመሰግናለሁ። በተመልካቾች እንኳን ደህና ቆየኸኝ ስታሌ፣ እንኳን ተመልሰን ተገናኘን። እንደምን ነህ? በጣም አመሰግናለሁ። ቴንክ ዩ። በጣም ደስ ብሎኛል ስላገኘው። ትልቅ ጉዳዮች አሉ። በአፋን ኦሮሞም በአማርኛም ከዶክተር ሚልኬሳ ጋር ስታደርጉት የነበረው ውይይት የብልጽግና የውድቀት ዋዜማ ላይ ነው ያለው የሚለው ጉዳይ ስታነሱ ነበርና ማሳያዎቹ እስቲ ያው ኦዲየንሱ የተለያየ ስለሆነ ነው፣ ኦዲየንሱ በሳተላይት ለሚከታተልን ተመልካች ስለሆነ ብትደግመውም አይከፋም ብዬ ነውና የብልጽግና የውድቀት ዋዜማ ላይ ነው ያለው የሚያስብለው ማሳያዎቹ ላይ እስቲ ፎከስ እናድርግ። መጀመሪያ በዛውን ጀምር። መልካም ስታሊን፣ እንግዲህ አብይ እና እሱ ብልጽግና ብሎ የሚጠራው አገዛዝ የግድያ መዋቅር የውድቀቱ ዋዜማ ላይ ነው ስንል ስርዓቱ ራሱ የቆመበትን ምሰሶዎችን በማየት ነው። አንደኛው የፕሮፓጋንዳ አቅሙ ነው። ከዚህ በፊት እንደምታውቀው የተወሰነ ተቀባይነት የነበረው ጊዜ ነበረ። በተለይ ለውጥ መጣ የተባለበት ሰሞን ህዝቡ ሁሉ ሲያጨበጭብ እንደነበረ የሚታወቅ ነገር ነው። በዛ መሃል ውሸት ሲለቀቅ ህዝቡ እውነት መስሎት ሲያጨበጭብ ነበር። ኢንጂነር ሲገደል አይ እንደዚህ አይነት የዋ የፍቅር ሰውማ እንዴት አድርጎ ሰውን ይገላል፣ ስም አታጥፉ እንጂ ነበር የሚባለው። ያው እንደምታውቀው መድረክ ላይ ቆሞ ራሱ ባደራጀው የነፍሰ ገዳይ ቡድን ቦምብ ሲያስወረውር ጊዜ አይ እነ እከሌ ናቸው እኮ ሊገሉ ተፈልገው እንደዚህ ያደረጉት። ታስታውሳለህ? ቤተ መንግስት ገብቶ ምንም ምርመራ ሳይደረግ ደቂቃዎች ሳይፈጅ በሙያ ታግዘው ሊገሉኝ ነበረ ብሎ የተናገረው ጊዜ። ይሄንን ያነሳውበት ምክንያት ምንድን ነው? ይሄ ሰውዬ ከመጣበት ጊዜ ጀምሮ የመጀመሪያዎቹ 3-4 ዓመታት የፕሮፓጋንዳ አቅም ነበረው እና ያ ፕሮፓጋንዳ አቅም እኛ በለመድነው ሚዲያዎች ብቻ ሳይሆን ሁሉም ሰው እንደሚያውቀው የሳይበር ዘመቻ ይሄ አሁን ፋርሴቡላ ተብሎ መሳቂያ የሆነው ቡድን ዘመቻ ሲያደርግ ነበር። እንደምታውቀው ደሞዝ ተከፍሏቸው ዩቲዩብ ላይ ቁጭ ብለው የሚያወሩ ሰዎች አሉ በብዛት ብልጽግና ያሰማራቸው። ይሄ ሁሉ ተደምሮ የአገሪቷን የፖለቲካ አየር ይዞ ነበረ። ምንም የማይካድ ነገር ማለት። ሌሎቹ ድምፆች ከዳር ላይ ነው የሚሰሙት። ሲሰሙ ራሳቸው ህዝቡ ሲሰማ ራሱ ወይ ትክክለኛ መረጃ ላይ እንዳልተመሰረቱ ወይ ደግሞ ዝም ብለው የመቃወም ሶስ እንዳላቸው ተደርጎ ነው የሚታሰቡ። ያ ነገር አሁን ተሰብሯል። እንደምታውቀው አሁን ህዝቡ አማራጭ ድምፆችን ነው የሚሰማው። አሁን እነ ኢቲቪ ፋርሴቡላዎች በሳይበር የሚያደርጉት ዩቲዩብ ላይ የሚያወሩት ሁሉ ህዝቡ በጣም ስለሰለቸው አሁን አማራጭ ድምፆችን ነው የሚሰማው። ይሄ አንድ ነው። ስለዚህ የፕሮፓጋንዳ የበላይነቱ ተሰብሯል ነው፣ ተመልሶ የሚያገግም አይነት አይደለም። የአንድ ምሳሌ ብቻ ሰጥቼ ላቁም። ባለፈው ተናግረን ነበረ ሆርን ኮንቨርሴሽን ላይ ፕሮግራም አዘጋጅተን ህዳሴ ግድብ ሲመረቅ ለ3 ወር ያገለግላል ተብሎ ነው የተዘጋጀው ፕሮፓጋንዳ። 1 ወር ሳይሞላ ህዝቡ ሰለቸው። አሁን ቀረ። አሁን ስለ ህዳሴ የሚያነሳ ሰው የለም። አሁን ወዴት ነው የተሸጋገረው? ወደ ዞን ወርደው ዳቦ አዝጋግረው የመብላት ደረጃ ላይ ነው የደረሰው። አሁን እንዳየኸው ማለት ነው። ነገቸውም እዛ ሄደው ዳቦ ሲበሉ ማን ነው ይሄ ሬድዋን ጋር ሆነው ዳቦ እንደዚህ ነው የሆነው። የፕሮፓጋንዳ ደረጃው ልለ ነው። አንድ እሱ ነው። ሁለተኛ ይሄ ቀጠናዊ የሆነ አቅም ነበረ። በቀጠናው ከኢትዮጵያ ውጪ ያሉ ኃይሎች እየተናበቡ በመሳሪያ በስለላ መዋቅር ከውጪ በሚመጣ ገንዘብ ተደጋግፈው ይንቀሳቀሱ ነበረ። ለምሳሌ ሱዳን ብትወስድ
ከአልቡርሃን ጋር ሳይስማሙ ሲቀሩ እና አብይ ጦርነት ጊዜ እንደምታውቀው መሬት ወስዶ አልቡርሃን ድንበር ዘግቶ ነበረ። ከዛ በኋላ ግን ከነ ሐሚቲ ጋር ሆኖ እያሴርን እንደሆነ ሲያቅ ጊዜ ከሱ ጋር ተጣላ እና ሐሚቲ ደግሞ ከዩኤኢ ጋር ተባብረው ስለሚሰሩ ገንዘብም ከዛ ትጥቅም ከዛ ስለሚሰጣቸው ያንን ትጥቅ ደግሞ የሚያስተላልፈው ገንዘቡንም የሚያስተላልፈው አብይ ስለሆነ የነ ሐሚቲ ጓደኛ ሆነ። አሁን እነ ሐሚቲ የበላይነት ያገኙበት ጊዜ ለአብይም ፀሐይ ወጥቶ ነበረ ልል ነው። አሁን እነ ሐሚቲ እየተሸነፉ እነ አልቡርሃን የበላይነት እየያዙ ነው ሱዳን ውስጥ። ከዛ ያለው ድጋፍ እየመነመነ ነው። አንድ ዩናይትድ አረብ ኤምሬት አሁን ገንዘብ ሰታ ሰልችቷታል። ደክሞናል ብለው ተናግረዋል። በነገራችን ላይ እስከ 30 ቢሊዮን ዶላር አውጥተን ምንም ነገር ይሄ ሊጠቅም አልቻለም የሚል ደረጃ ላይ ነው የደረሱት። በአሁኑ ጊዜ ወርውረው አልጣሉትም፣ ግን ሰልችተዋል። የሶማሊያ እና ሶማሊላንድ ጉዳይ ምን አይነት ዲዛስተር እንዳመጣ የምታውቀው ጉዳይ ነው። ኤርትራን ተመልከት። ትግራይ ሲወረር ኤርትራ ከሱ ጋር ተባብሮ ነው ወረራ የመጣው። ዛሬ ኤርትራ ወይ እሱ ይወረኛል ወይ እወራታለሁ እያለ መግለጫ የሚያወጣበት ጊዜ ነው የደረሰው። ስለዚህ ይሄ ቀጠናዊ አቅሙ ተኗል ነው የለም፣ ያ ቀጠናዊ አቅም የለም። ግን ይሄ ሁሉ አይደለም። የብልጽግና ውድቀት እያመጣ ያለው ይሄ ሁሉ ነገር ሳይሆን አገር ውስጥ ያለው ነባራዊ ሁኔታ ነው። አንድ በአገር ውስጥ የአብይ አህመድ በግልጽ መደገፊያ ምሰሶ ሆኖ ያቆመው ወታደራዊ አቅም ነው። ያ ወታደራዊ አቅም ያው በየጊዜው የምትዘግበው ነው። በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ እድል ፈንታው መሸነፍ ነው። ባለፈው አማራ ክልል የተደረገውን ጉዳይ አይተሃል በቪዲዮ። ወታደሮቹ በሰልፍ እጅ ሰጥተው ግማሹ የሞተ ግማሹ ደግሞ የቆሰለ። አሁን ፋኖች መግለጫ እያወጡ ባካችሁ ተረከቡን፣ ገንዘብ የለንም፣ የምንቀልብበት ገንዘብ የለንም ብለው የሚለምኑበት ክፍለ ጦር ነው የፈረሰው። ክፍለ ጦር በኦሮሚያ 3 ክፍለ ጦር በኦሮሚያም ተመሳሳይ ነው። በኦሮሚያ ተመሳሳይ ሁኔታ ነው ያለው። በየቦታው እየተመታ እየተበተነ ነው። ወታደር እየሰለቸው ነው ደግሞ በዚህ። ይሄ ብቻ አይደለም። ኦሮሚያ ውስጥ በጣም የተለየ ብዙ ሰው ያላየው አንድ ነገር አለ። ልክ እንደ ፋኖ ብዙ ዓመት ሆኖታል እንግዲህ ኦሮሚያ ውስጥ በሳምንት በ2 ሳምንት በ3 ሳምንት አጠፋለሁ እያለ 7 ዓመት ደረሰ። አብይ እንደመጣ ነው ወደ ጦርነት የገባ ኦሮሚያ ውስጥ እና ዛን ጊዜ በጣም የተገደበ ነበረ አብይ ሲመጣ። አሁን እየተስፋፋ መጥቶ ማዕከላዊ ኦሮሚያ፣ ሰሜን አካባቢ፣ ሰሜን ኦሮሚያ አካባቢ ያው የኦኤልኤ መንቀሳቀሻ እንደሆነ የሚታወቅ ነገር ነው። አሁን ባለፉት 3 ሳምንታት የሚናገሩትን ነገር ልንገር። ኦኤልኤን አሸንፈን ስላለቀለት አሁን አዛዦቹን እየፈለግን ነው። እንደዚህ ነው የተናገሩት። አልቆላቸዋል። አሁን በመሬት ላይ ያለው ነባራዊ ሁኔታ ሁሉም ሰው የሚያውቀው ኦኤልኤ በምስራቅና ደቡብ ምስራቅ ኦሮሚያ ደርሶ የማያውቅበት ባለፉት 7 ዓመታት ደርሶ የማያውቅበት አካባቢ ካምፕ ከፍቶ አስፍቶታል ማለት ነው። የጦር ሜዳውን አስፍቶታል ኦኤልኤ። ይሄ ነው ያለው ኦሮሚያ ውስጥ እና ወታደሩ መሸነፉ ብቻ አይደለም፣ ሞራሉ በጣም ተነክቷል። በጣም ሞራሉ ተነክቷል። አሁን በየጊዜው እየወጡ የሚናገሩትን ብቻ ሳይሆን መከላከያ ውስጥ በተለይ ወልዲያ ላይ መከላከያ ከተመታ በኋላ ከፍተኛ የሆነ ረብሻ ነው የተፈጠረው። ረብሻ ስል እኛ በደረሰን መረጃ አማራ የሆናችሁ ወታደራዊ አዛዦችና ወታደራዊ ሰላዮች መረጃ እያቀበላችሁ ነው እንጂ እንደዚህ በዚህ ደረጃ እንዴት ፋኖ መከላከያን ይመታል የሚል እርስ በራስ የመቆራቆስ ነገር ነው የተነሳው። አብይ አሁን ይሄንን ነገር ማኔጅ ለማድረግ ነው እየተንቀሳቀሰ ያለው። በአጭሩ እየተናገርኩ ያለሁት ነገር ምንድን ነው? ወታደራዊ አቅሙ መመናመን ብቻ ሳይሆን የአማጺዎቹ የበላይነት የሚያመጣበት ሁኔታ ላይ ባላንስ ኦፍ ፓወር የምንለው ነገር እየተቀየረ ነው። በተጨባጭ ልል ነው።
ከዛ በመቀጠል የገንዘብ አቅም ነው። የገንዘብ አቅም አሁን ኢትዮጵያ ውስጥ የዶላርን ነገር የምታውቀው ነገር ነው። አቅሙ ገንዘብ ከዶላር ጋር ሲታይ አቅሙ ተመቷል። ግን ይሄ መንግስት ራሱ ይሄ መንግስት ብሎ ራሱን የሚጠራው አገዛዝ ራሱ የገንዘብ አቅሙ በጣም እየተመታ ነው። አሁን ባለፈው እቺ የፍንፍኔ ከንቲባ ከዚህ በኋላ ኮሪደር የለም አለች። ኮሪደር ቆሟል ነው ያለችው። አብይ ግን አለ ፍላጎቱ አለ አለች። ከጥቂት ቀናት በፊት አብይ ደግሞ የተናገረው ምንድነው የውጭ ሰዎች እንደዚህ ተናግረው እኮ ይሄ ክሳራ እያመጣ ነው ምናምን እያሉ ነው ሲባል አያገባቸውም። የሚያገባቸው ነገር የለም። እኛ በራሳችን አቅም የፈለግነውን ነገር ነው የምንሰራው አለ። እሷ ግን ከ3 ቀን በኋላ ወጣችና የለም ከዚህ በኋላ ኮሪደር። ምስጢሩ አንድና አንድ ነው። የገንዘብ አቅሙ እየተመታ ነው። ይሄ ነው የገንዘብ አቅሙ በጣም እየተመታ ነው። ለሰራተኛ ይጨምራል የተባለው ደሞዝ አሁን አንዳንድ ቦታ ተከፍሏል እያሉ ነው። አንዳንድ ቦታ እስካሁን ድረስ አልተከፈለም። በተጨባጭ ግን ተከፈለም አልተከፈለም፣ ተጨመረም አልተጨመረም የመንግስት ሰራተኛ ኑሮን ማሸነፍ አቅቶታል። ህዝብ ከፍተኛ የሆነ ብሶት ውስጥ ገብቷል እና ወታደራዊ አቅሙ የገንዘብ አቅሙ እየተመናመነ ነው። የፕሮፓጋንዳ አቅሙ እንደዚህ እየተመታ ነው። አብይ ራሱ እንደዚህ እየባሰበት የመጣው ሁኔታ የህዝብን ቁጣ ገንፍሎ እንዳያወጣ በጣም እየሰጋ ነው። አሁን ሰሞኑን ደግሞ እንዳየኸው በዓለም ዙሪያ ያለው ምሳሌ ለአብይ በጣም ጥሩ አይደለም። በጣም የሚያስደነግጥ ነገር ነው። አሁን ማዳጋስካር ፕሬዚደንቱ ጥሎ ነው የጠፋው። ይሄው ከ2 ቀን በፊት ነው ያየኸው ጉዳይ ነው እና ለና አብይ በጣም ትልቅ ተሞክሮ ነው ለኢትዮጵያውያን። ደግሞ እሱ የማዳጋስካር በጣም መጥፎ ምሳሌ ነው። ለአብይ ነው የምልህ። ለኢትዮጵያውያን ልብ ያላቸው የፓርላማ ሰዎች ካሉ እንደው ቀርቷል ሰዎች አሉ ብዬ ስለማምን እኔ ሁሉም ሰው ሆዳደር ነው ምናምን የሚባል ገንዘብ እያዩ ነው የሚኖሩት፣ የቤተሰብ ኃላፊዎች ናቸው ምናምን። ነገር ግን ሁሉም ሰው ለሆዱ ያድራል ብዬ አላምንም። ፓርላማ ውስጥ 2-3 ሰው ቀርቶ እንደሆነ ወታደር ውስጥ ወታደራዊ አዛዦች እስካሁን ኃላፊነት የሚሰማቸው ሰዎች ቀርተዋል ብዬ ስለማስብ ኃላፊነት የሚሰማቸው ሰው ካሉ ይሄ በጣም ጥሩ ሞዴል ነው። ምንድነው የተደረገው ማዳጋስካር ውስጥ? ባጭሩ እንደዚህ አይነት የአገር ውስጥ የኑሮ ፍጆታ በጣም አስቸጋሪ ሆኗል። ባለፉት ጥቂት ቀናት ፕሬዝደንቱ ከመጥፋቱ ጥቂት ቀናት በፊት የኃይልና የመብራት የውሃ ችግሮች ነበሩ አንታናናሪቮ ላይ። ነገር ግን ቁጣን ያመጣው ያ ነገር አለም እሱ የመጨረሻው እርምጃ ነው የሆነው። ከዛ በፊት ብዙ ውስብስብ የሆኑ የኢኮኖሚና የፖለቲካ ችግሮች ነበሩ። ያንን አልፈታም ብሎ በትዕቢት ነው የቀረው። በፖሊስና በወታደር እያስፈራራ ነው የቀረው። ምንድን ነው የሆነው? ፓርላማ ላይ ቮት እናደርጋለን፣ ቮት ኦፍ ኖ ኮንፊደንስ እናመጣለን ብሎ ድምፅ መሰጠት ሲጀምር ህዝቡ ተስፋ ስለተሰማው ገንፍሎ ወጣ። ይሄድልን ይሄ ፕሬዝደንት በሚል ገንፍሎ ወጣ። ከዛ ወታደሮቹ ለ2 ነው ለ3 ቀን ብቻ ነው መሀል ከተማ እንዳትገቡ ብለው ከልክለዋቸው አስቀምጠው፣ ከዛ በኋላ ሰውየው እያለቀለት የአገር ተስፋም ደግሞ እሱ የሚቆይ ከሆነ እየተመናመነ እንደሚሄድ ስላወቁ እንዴ አላችሁ እንዴ እስካሁን እንኳን ደህና መጣችሁ ብለው ነው መሀል ከተማ ያስገቧቸው። ከዛ ፕሬዝደንቱ ሚኒስትሮቼን አላለም፣ ወታደሮቼን አላለም፣ ካድሬዎቼ አገልጋዮቼን አላለም፣ ቤተሰቡን ብቻ ይዞ ነው ሹልክ ያለው። ይሄ ዛሬ ሽርጉድ እያሉ አብይን ለሚያገለግሉ ለወታደሮቹም ለፓርላማ አባላትም ጥሩ ምሳሌ ነው ምለውኔ። ለዚህ ነው ይሄ ለነ አብይ በጣም መጥፎ አስደንጋጭ የሆነ ዜና ነው። ለአገር ለሚያስቡ ሰዎች፣ ፓርላማ ውስጥ ላሉ ሰዎች፣ ለወታደሮች ደግሞ ምሳሌ ነው። ጥሩ ማሳያ ነው እና ይሄንን ደግሞ ገፊ ምክንያቶች የሚሆኑትን ነገር በኋላ ልናወራ እንችላለን። ነገር ግን አገር ውስጥ ያሉ ኢኮኖሚያዊ፣
ፖለቲካዊ ማህበራዊ ሁኔታዎች አብይን ከድተዋል። አብይ እንደዚህ ዝም ብሎ ዞር ዞር እያለ ይውኝ እያለ ሰዎችን በግል አሁን እኮ አብይ የደረሰበት ደረጃ ብትመለከት እኮ ስታሊን አሁን ሞቼ ይገኛለሁ ጌቾ እንዳይለየኝ እያለ በዚህ ደረጃ ላይ ነው የደረሰው። በግለሰብ ደረጃ ላይ የሚሰራ ፕሮፓጋንዳ ጌታቸውን ይዤ ቢዞር ጥሩ ነው፣ ጥሩ ምስል ይሆንል። እዚህ ደረጃ ላይ ነው የደረሰው ማለት ነው። እና ብልጽግና ውስጥ ያለው ውጥረት፣ ወታደሮቹ ውስጥ ያለው ይሄ ያለመተማመን መጨነቅ ጉዳይ በጣም መጨመሩ እሱንም አስግቶታል። ስለዚህ በአጠቃላይ ስትመለከተው የአብይ ስርዓት ያረፈበት የሚሰውሰው አንድ በአንድ እየተጎዳ ነው እና እንቅስቃሴ የሚያደርጉት ሰዎች ይሄንን እያዩ ስስብልቱን እያዩ መንቀሳቀስ ይኖርባቸዋል ባይ ነኝ። በጣም አመሰግናለሁ። ወታደራዊ አካባቢ ትንሽ እንዳሰው የወታደራዊ አካባቢ ያለው አለመተማመን ጉዳይም ትንሽ ጨረፍ ስላደረከው ሚሊተሪ አታሼ በተመለከተ ጀዋር ዛሬ የለጠፈው ማህበራዊ ፌስቡክ ፔጅ ላይ ያየው ሚሊተሪ አታሼ ወይም የመረጃ ሰዎች በተለያየ ኤምባሲዎች የሚገኙ ወደ ሀገር ቤት ተጠርተው ለስልጠና ብለው ተጠርተው ዶክመንት እንዳይሰጧቸው መወያያ ዶክመንት እንዳይወጣ ፎቶኮፒ ተደርጎ የሆነ መረጃ እንዳይወጣ በኦዲዮ 8 ሰዓት ምናምን ቁጭ ብለው እንቅልፋቸው እየለጠጡ 8 ሰዓት ሙሉ አድምጠው እንደወጡ ነው የጻፈው። ይሄ የመረጃ ሰዎች ናቸው፣ ግን መንግስትም እነዚህም ሰዎችም አያምንም። ሚሊተሪ አታሼ የስለያ ምናምን ሰዎች ናቸው እነዚህ፣ መንግስት እነዚህ እንኳን አያምንም። ይሄንን ያነሳውል ዶክተር ኢታና መከላከያ አካባቢ ያሉ ትላልቅ ኦፊሰሮች የሚታሙት ምንም እገሌ የሚባል ለብልጽግና የምር አገልጋይ ነው የሚባሉ በጣም በጣት የሚቆጠሩ ናቸው እየተባለ ነው። አንዳንዶቹ ከኦላ ጋር ይሰራሉ፣ ለኦላ ቅርብ ናቸው። ትላልቆቹ ከኦላ ጋር መረጃ ለኦላ አሳልፈው ይሰጣሉ የሚባሉ ጀነራሎች አሉ፣ ከታች እስከ ላይ ያሉ። አንዳንዶቹ ለፋኖ ይሰጣሉ። የአማራ ተወላጆች ደግሞ ከፋኖ ጋር ይሰራሉ፣ መረጃ አሳልፈው እየሰጡን ነው። መከላከያ እንዲቀጠቀጥ እያደረጉ ነው፣ አሳልፈው መረጃ እየሰጡ መሳሪያም ጭምር ያሾልኮ ይሰጣሉ፣ ጥይት ይሰጣሉ። መረጃ ከሁሉም በላይ ግን ከፋኖ ጋር ይሰራሉ ተብሎ የሚጠረጠሩ መከላከያ ከፍተኛ መኮንኖችም አሉ። ለህወሓት የሚሰጡ አሉ የሚባሉ አሉ፣ ለቲዲኤፍ ማለት ነው። ለኤርትራ የሚሰጣሉ የሚባሉ አሉ። እንዲህ የሚባል ሰራዊት ይዞ ነው የብልጽግና መንግስት ስልጣን ላይ ያለውና እስቲ ከሴኩሪቲ አፓራተሱ ውጭ ያለውን ትንሽ ቆየት ብለን እንየውና ይሄ መንግስት የሚተማመንበት ጠንካራ ሰራዊት አለኝ፣ ጠንካራ አደረጃጀት አለኝ፣ ይሄን ያክል ሺህ ሰራዊት አለኝ፣ እዚህ አካባቢ በአንዴ ዙር ይሄን ያክል ሰራዊት አሰለጠንኩኝ የሚለው መንግስት ይሄ ወዴት እያዘነበለ ነው? አቅጣጫ ወዴት እየሄደ ነው? እዚህ አካባቢ ያለው የብልጽግና ኮንፊደንስ ምን ይመስላል? አሁን ካቆምክበት ቦታ ብጀምር አብይ ጦርነት እንዳይቆም ሁሉ ጊዜ የሚተጋው ወታደሮቹም ቢሮክራቱም ህዝቡም ማሰቢያ ጊዜ እንዲያጣና ከአንድ ጦርነት ወደ ሌላ ጦርነት እንዲሸጋገር የሚያደርገው ኤግዛክትሊ ለዚሁ ምክንያት ስለሚፈራ፣ መረጋጋት የሱ ጠላት ስለሆነ ወታደሮቹ አካባቢ ተረጋግቶ ቁጭ ብሎ ሀገራችን ምን እየሆነች ነው ብለው እንዲያስቡ አይፈልግም። አብይ አንድ የሚተማመንበት እከሌን አምናለው እነ እከሌ የኔ ታማኞች ናቸው የሚላቸው ሰዎች የለውም። አብይ የለውም። አቅሙ እስካለ ድረስ የማስፈጸም አቅሙ እስካለ ድረስ ክሊኮችን እየለዋወጠ ሰዎችን እየለዋወጠ ብቻ ነው ከአንድ ቦታ ወደ ሌላ ቦታ የሚልከው ወታደሮች። ያው ያዞራቸዋል ታውቃለህ። ከአንድ እዝ ወደ ሌላ እንዳይቆዩ፣ ከወታደሩ ጋር እንዳይቆዩ፣ የእዝ ሰንሰለቱ ተዋውቆ እንዳይቆይ ሁሉ ጊዜ እረፍት ይነሳቸው።